በአረብኛ ወይም ደግሞ ቁርአን በወረደበት በራሱ መቅራት አልችልም እና አጅር ለማግኘት ወይም ደግሞ በአማርኛ የተተረጎመውን ንባብ ባነብ እና ብጨርሰው ልክ ቁርአን ቀርተው እንዳختሙ አይነት አጅር ይኖረኛል ወይ ይላል። አንድ ጥያቄ ነበረኝ ትላለች አንድ ሰው አንድ ወንድም ነበረኝና እናታችንን እና አባታችን ተለያይተዋል። አባታችንም ሌላ ሴት አግብቶ ወልዷል። ነገር ግን እኛን እኔና ወንድሜን ማለት ነው አያናግረንም። ሰላም ስንለው ማያናግረንም፣ ዝም ብሎ ብቻ ያልፋል። ወንድሜን በሱ ተስፋ ይቆርጥና ማናገሩንም ይተወዋል። እኔም በስራው ነው የተናደድኩት። ወንድሜንም ሁሉንም ረስተህ ሐቁን እንወጣ ስለው እሱ የተሆነን እንዴት አድርገን ነው የምንወጣው አለኝ። ምንድነው ማድረግ ያለብኝ የአባትነት ሐቁን ለመወጣት ትላለች። አጎቴ ከሌላኛው አጎቴ ጋር በጣም የከረረና የቆየ ጸብ አላቸው። ለማስታረቅ ስሞክር ጭራሽ አንዱ አጎቴ ምን አለኝ፣ ቀብሬ ላይ እንዳይቆም እኔም አልቆምም ብሎ እምቢ አለኝ። ጭራሽ መታረቅ አልፈለገም። ምንድነው ማድረግ ያለብኝ? እንደዚህ ይባላል ወይ? ቀብሬ ላይ እንዳይቆም ማለት ምንድነው ሁክሙ? ሐራምስ ይሆንበታል ወይ እንደዚህ ብሎ መናገሩ? የጉድጓድ ውሃ በትቦ ስቤ ሰዎች ይጠቀሙበታል። ነገር ግን ከጉድጓዱ ከፍ ብሎ ቤቶችና ሽንት ቤት አለ፣ ችግር አለ ወይ ይላል። በተመሳሳይ ርቀት እዛው ላይ ከፍ ብሎ ማለት ነው። ብስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ወደ እናንተ መድረሱን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ምናችሁልን? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ኢንሻአላህ ዛሬም የተለያዩ ጥያቄዎች አሉን፣ እናቀርባቸዋለን። ወደ መጀመሪያው ጥያቄ ስናልፍ በ0983 መጨረሻው 87 የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም። በአረብኛ ወይም ደግሞ ቁርአን በወረደበት በራሱ መቅራት አልችልም እና አጅር ለማግኘት ወይም ደግሞ በአማርኛ የተተረጎመውን ንባብ ባነብ እና ብጨርሰው ልክ ቁርአን ቀርተው እንዳختሙ አይነት አጅር ይኖረኛል ወይ ይላል። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. يا القرآن بيلا قنقوا بالترجم بحقيقة ترجم ساعون تفسيرنا هنا اللبت تفسيره ملكتنا የሚተላለፈው መልእክቱ ነው የሚተረጎመው። ልክ ቁርአንን እንዳነበቡ አድርጎ ይህንን ተርጀማ ወይም ተፍሲር የተባለውን ነገር ማንበብ ለፍዙን በማንበብ ቃሉን በማንበብ የሚገኘውን ሰዋብ አያስገኝም። አጭሩ ለፍዙ ራሱ يتعبد به የቁርአን ለፍዝ አረብኛው ሙዕጂዝ ሆነው እጅግ በሚገርም የአረብኛ የላቀ የቋንቋ አጠቃቀም በቋንቋ ልህቀት በጣም በላቀ የአረብኛ አገላለጽ የመጣውን ሙዕጂዝ ሆነ ሲባል ሌሎች ሰዎች ማንኛውም ሰው እስከ ቂያማ ቀን መጣው ቁርአንን የመሰለ ላምጣ ቢል ምንም ቢሆን ሊያመጣ እንደማይችል አላሁ ተዓላ ተሐዲ አድርጎ
ይህንን ቁርአን ላይ እስካሁን የምንቀራውና የምናነበው ነገር ነው። ያኔ አንዲትም አያ ማምጣት እንደማይችሉ ማንም ማምጣት እንደማይችል ቁርአን የመሰለ ማምጣት እንደማይቻል ይሄ ሙዕጂዝ የሆነው ለፍዙ ራሱ ነው። ለፍዙ ማለት አረብኛ ቃሉ ነው፣ የአረብኛ ንግግሩ ነው። ውድድሩም ወይ ደግሞ ውርርድ እንደምንለው ማለት ነው። የተሐዲ ነው ቀጥታ ስንተረጉሙ እስኪ ካለህ አምጣ የሚባለው በአረብኛ ነው። ስለዚህ በመቅራቱ አጅር የሚያስገኘው من قرأ حرفا من كتاب الله فله حسنة የተባለው ተፍሲሩን ሳይሆን ይሄንን አረብኛው ቁርአን ነው። ስለዚህ በሌላ ቋንቋ ቢተረጎም ዕውቀትን ተፍሲሩ ቢተረጎም ዕውቀትን ለማዳበር ልናነብ እንችላለን፣ ከሙፈሲሮች ልንማር እንችላለን። ዕውቀትን በመማር የሚገኘውን አጅር እናገኛለን። ቃሉን በማንበብ የሚገኝ አጅር ሳይሆን ዕውቀትን በመማር የሚገኘውን አጅር እናገኛለን። أما الحديث من قرأ حرفا من كتاب الله فله حسنة والحسنة بعشر أمثالها إلى آخر الحديث. هي حديث أن يمساسلوت بالقرآن مقراته ميغنيو فضيلة. سورة الإخلاص نقرأ እንደዚህ سورة كذا نقرأ እንደዚህ የተባለ የሚባለው ለፍዙን ራሱ መቅራት ነው እንጂ ማንበብ ነው እንጂ ተርጓሚውን አይደለም። በቻይናኛ ቢተረጎም በእንግሊዝኛ ቢተረጎም በአማርኛ ቢተረጎም በሌላም ይሄ ትርጉሙን አይይዝም። ስለዚህ ያልቻለ ሰው ቁርአንን መቅራት ያልቻለ ሰው ምንድነው የሚያደርገው? ይማር። ለዚያ ነው ኸይሩኩም መን ተዓለመ አልቁርአነ ወዓለመሁ የተባለው። ከእናንተ ውስጥ ምርጣችሁ ቁርአንን ተምሮ ያስተማረ ነው። ቁርአንን ማስተማር ትልቅ ነው። ቁርአንን መማርም እንደዚሁ ትልቅ ነውና ቁርአንን ከአቅሪዎች በትክክል ከሚያስቀሩ ሰዎች መቅራት ሙስተሒል ነገር አይደለም። ይሄ ወንድማችን ጥያቄ ያቀረበልን ወንድማችን ራሱ ከሆነ የሚመለከተው አልችልም ብሎ ከሆነ አልችልም የሚለውን ነገር ያወጣውና እንደሚችል ለነፍሱ የሚንገራት ቀድሞ ያኒ ነፍስ አንዳንድ ጊዜ ቀድማ እጅ የምትሰጠው እሷ ትሆናለች። ያኒ ለምላሳችን ለአፋችን ብንለማመደው የሚቀለው የነበረውን ነገር ውስጣችን ሲረታና ሲሸነፍ ምላስም ተከትሎ በቃ አልችልም የሚለውን ነገር ያመጣል። ስለዚህ እንችላለን የሚለውን ነገር በውስጣችን መያዝ ስለሚገባ ወንድማችን ጠያቂያችን እችላለሁ بإذن ተዓላ ጤነኛ አፍ አላህ ሰጥቶኛል ፊደሎች ከሆኑ ሌላ የተለየ ምስጢር የላቸውም። መውጫ ቦታቸው እዚያው ቦታ ላይ ነው። ቦታውን ብቻ መንገር ነው የሚያስፈልገውና አወጣጡን ተድሪብ ማድረግ ነው፣ መለማመድ ነው። ወለይሰ በይነሁ ወበይነ ተርኪሂ ኢላ ሪያደቱ ምሪኢን ቢፈኪሂ ይላሉ። ያኒ ቁርአንን አስተካክሎ በመቅራትና ባለመቅራት መካከል ያለው ልዩነት ምንድነው? ሪያደቱ ምሪኢን ቢፈኪሂ ነው። ያኒ ሰው በአፉ ፈክማት አፉ ነው የሚያደርገው ለመለማመድ ነው። እስከ ተለማመደ ድረስ ይህችን ፊደል እንኳን አልችላትም ያለውን ይችላል። ምላሰ እንደዚህ ያርግና ከዚህ በኩል እንዲህ አርገህ ብለው ሲያሳዩት የራሱ አፍ ነው፣ ራሱ መቆጣጠር ይችላል። ማውጣት የሚችልበት ቦታን ከተነገረው ያንን ማውጣት ይችላል። ሌሎች በጣም ብዙ አማርኛ ላይ ያሉ ፊደሎች እዛ ላይ አሉ የሚከብዱ። ምናልባት የአማርኛችን ላይ የሌሉ ፊደሎች ምንድናቸው ይባል? غين ضاد ላይኖር ይችላል። ሳ አማርኛችን ላይ አንጠቀመው። አይን ኢትዮጵያ ውስጥ አንዳንድ ቋንቋዎች ውስጥ አለ፣ ግን አማርኛ ላይ በብዛት አንጠቀመው። እነዚህን እንዲህ አርገህ እየተባለ ከተለማመደው ከዚያ በኋላ የቀረው ምንድነው? እነዚህን ፊደሎች ገጣጥሞ የመቅራት ትምህርት ነው። ይሄንን ደግሞ ያው እንደዚሁ አስተማሪ ያስረዳው እየሞከረ መጀመሪያ ያው ወደ ቁርአንን ራሱን መለማመጃ ማድረግ ሳይሆን እንዳያበለሻሸው ዑለማዎች ያዘጋጁት ቀዋዒዶች አሉ። ለምሳሌ አልቃዒዳ ኑራንያ ይባላል፣ አልቃዒዳ አልበግዳዲያ ይባላሉ። እነዚህ በረጅም ጊዜ ያሳለፉ ቆንጆ ማስተማሪያ እንትኖች ናቸው። በእነዚያ ፊደላትን አንዱን ከአንዱ ጋር ተርኪብ እያደረገ እያገጣጠመ ይለማመዳል። ፈትሐ ከስራ የሚባለውን ከአማርኛ ላይ ሃሁ የተባለ 7 አነባበብ ስልቶች እንዳሉ ሁሉ አረብኛ ላይ ደግሞ ያኒ በዋናነት 4 አሉ። ፈትሐ አለ፣ ከስራ አለ፣ ضم አለ፣ ሱኩን አለ። እነዚህን እየጠበቀ አነባቡን እያየ ሰው ያስተማረው። አንዳንድ ቦታ ኢማላ አለኛ ኤ እንደምንለው
ይሄንን ለአእምሮ መጀመሪያ ቀላል ነው የሚለውን ነገር ያስረዳውና ለነፍሱ ለውስጡ ይሄን ነገር ያስረዳውና ከዚያ ደግሞ ይቀላል። አላሁ ተዓላ በቁርአን ላይ ወለቀድ የሰርና አልቁርአነ ሊዚክር ብሏል እና ቁርአንን ሷዕብ አላደረገውም አላህ። ቅድም ዑለማው ተጅዊድ ምን እንደሚሉት ምንም ችግር የለውም ተድሪብ ብቻ ነው። በተፈጥሮ ምላሱ ላይ ኮልታፋ የሆነ ምላሱ የተቆለፈ የሆነ ዒላ ነገር አጋጥሞት ምላሱን የጎዳው ነገር አጋጥሞት አማርኛውን እኮ በትክክል አይናገረውም እኮ አይደል? እንዲህ አይነት ችግር ያለበት ይሄ የተፈጥሯዊ ችግር ነው ይባላል። ሌላ ግን አማርኛ ቋንቋን አስተካክሎ መናገር የሚችል ሰው ወደ ቁርአን እናምጣው ብንል እዚያ ውስጥ አማርኛ ውስጥ የሌሉ ፊደሎችን ካስተዋወቅ ነው በኋላ መገጣጠም ነው። ይሄን ከዚህ ጋር አድርገህ ልክ ልጅ ፊደላት እንደሚማረው አዋቂም ቢሆን ደግሞ የአረብኛ ፊደላትን እየተማረ በደንብ ዝግጁ ሲሆን ቃላትን ገጥሞ ማንበብ ሲችል አረፍተ ነገርን ማንበብ ሲችል ሲቆም እንዴት ነው ሲጀመር እንዴት ነው የሚለውን ማወቅ ሲችል ከዚያ በኋላ ቁርአኑን እንዲያነበው እናደርገዋለን። ያው አስተማሪ እየሰማለት ይማራል። ስለዚህ እስቲስዓብ ወይ ደግሞ ከባድ ነው የሚለውን ነገር ከውስጣችን አውጥተን ኢንሻአላህ ቀላል ነው አላህ የሚያለው ደግሞ ቀላል ነው ብሏልና እንኳን መቅራቱ መሐፈዙንም አላህ አቅልሎታል። يعني ከሌሎች ኩቱቦች በተለየ መልኩ ቁርአን ለሂፍዝ ቀላል ነው እና ይህንን ዛሬ ህፃናት የ10 ዓመት የ11 ዓመት የ12 ዓመት ህፃናት ቁርአን ሐፈዙና ይላል። በአንድ ጊዜ በኡዕጁባ 7 ዓመት 8 ዓመት ላይ ቁርአን ሐፈዙ ሲባል እንሰማለን። መሐፈዝ ማለት ሙሉውን ወደ እንግዲህ አንዳንድ ጥራዞች ወደ 600 ገጽ ይሆናል መሸምደድ ማለት ነው 600 ገጽ እና ይህንን እንዲቻል አድርጎታል አላህ። ሙስተሒል አላደረገውምና እንኳን ገጥሞ ማንበቡን ቀርቶ በልብ ሚሞራይዝ ማድረጉን መሐፈዝና መያዙንም ራሱና ይህንን አላህ የነገረን ነገር ነውና ገር ነው ብሎ ሰው ይግባበት ኢንሻአላህ። ዋናው ነገር አስተማሪ የሚመረጥ መጀመሪያውን አበላሽቶ ደግሞ እንዳይወስድ አስተካክሉ። ምክንያቱም እያስተዋልን ነው አንድ ሰዎች ለቁርአን ግድ የሌላቸው ሰዎች አሉ። በዘልማድ ዝም ብለው ይዘውት ምናልባት ቲጃራም ንግድም ስራም ብለው ይዘውት ሊሆን ይችላል ያበላሹ እየቀሩ ያበላሹ የሚያስቀሩ አሉ። ለራሳቸውም ያሳስቱታል ሌሎችንም ያሳስቱታሉ። ይሄ ተገቢ አይደለም። አህል ከሆኑ ሰዎች በደንብ በትክክል ከሚቀሩ ሰዎች ንጹህ ነገር መውሰድ ነው መጀመሪያው የተሳሳተ ነገር ይዞ ከመሄድ። ስለዚህ ተስፋ አይቆረጥ ይግባበት ኢንሻአላህ ይማረዋል። ያኒ አሁን ለሁሉም ገር ስለሆነ እድሜ በርግጥ የፈህም ጉዳይ በደንብ ተለማምዶ የማቆየቱ ጉዳይ ሊለያይ ይችላል እንጂ በእድሜ ትልቅ የሆኑ ሰዎች እንኳን ቁርአን ጀምረው የሚያختሙ ስላሉ ይሄ ለቁርአን የተሰጠ የተለየ ስጦታ ስለሆነ ሁሉም ሰው እኔ ቁርአን አልቀራውም ካሁን በኋላ ልቀራ አልችልም የሚለውን የስሜት ማውጣት አለበት። ናም ለዛ ነው ያኒ ትንሽ አሁን ወደ ኋላ መለስ ብለን በነብዩ ዘመን ሰለላሁ ዐለይሂ ወሰለም አንዳንድ ሰዎች ሲሰልሙ እኮ እድሜያቸው ገፍቶ ይሰልሙ አሉ። የሰይዱና አቡበከር አባት እስልምናን ተቀብለዋል። ምን ያህል ዓመት ነበር ብለን ብንገምት ሰይዱና አቡበከር የነብዩ እኩያ ናቸው ሰለላሁ ዐለይሂ ወሰለም። ያኒ እኩያ ሲባል ተቀራራቢ እድሜ ናቸው ያሉት በ3 ዓመት ነው ልዩነታቸው እና የአቡበከር አባት ሰይዱና አቡበከር በሰለሙ ቆይተው ነው ከዛ በኋላ እስልምና የተቀበሉት። ምን ያህል ይሆናሉ እድሜያቸው ብለን ዝም ብለን ብንገምት በትንሹ ከ60 በላይ ናቸው። በቃ ገብተው ሽማግሌዎች ከሳቸው ለምሳሌ ለምን ጠቅሳቸው ሌሎችም እነዚህ ከገቡ በኋላ ወደ ኢስላም ከገቡ በኋላ እኔ በቃ አሁን አርጅችን የገባው ብለው ዝም አሉ ወይስ ተማሩ? ያኒ 70 ዓመት የሞላው ሸብቶም የሰይዱና አቡበከር አባት ሲሰልሙ ነጭ ነበር ጸጉራቸውን ይባሉ እና ይሄንን ቀይሩለት ወደ ሌላ ከለር ሒና እንደዚህ ያደርጉለት ብለው ነብዩ አለይሂ ሰላቱ ወሰለም እንዲህ ብለው አዘው ነበር እና እንዲህ ሆነውም በዚህ እድሜም ገብተውም ቢሆን ቁርአንን ቀርተዋል። የሚወርደውን በየቀኑ እየተማሩ የመያዝ አቅማቸው አረብም ቢሆኑ ይለያያልና ቁርአን ነውና በትክክል እየቀሩ ነብዩ አለይሂ ሰላቱ ወሰለም ይከታተሏቸው ነበር። ስለዚህ እድሜ አይገድብም ማለት ነው። አላህ አገርቶታል። ትልቅ ሰዎች በእድሜ የገፉ ሰዎች ራሱ ተስፋ እንዳይቆርጡ አሁን ከዚህ በኋላ አሁን ደረሳውኝ
አሁን ገና አሊፍ ብዬ የሚሉ ሰዎች አሉ። እንደው አሊፍ ብለህ እየሞከርክ እያለህ እንደው የትሞት ይሻልሃል እንደው እጅህን ሰብስበህ ከምትቀመጥ። ሰው ሐፍዛለሁ ብሎ ቁርአንን ሐፍዛለሁ ብሎ በሂማ ተነስቶ ጀምሮ ሳይሐፍዘው ቢሞት ከሑፋዞች ጋር ይቀሰቀሳል ይባላል። ለምንድን ነው ሲባል ንያውና ሂማው ማለት ነው ገብቷል። ዝም ብሎ ምኞት ብቻ አይደለም፣ እነማ ጀምሯል። ስለዚህ ይህንንም በሞራል በሂማ ከገቡበት እኔ ሱሐቦቹን ጭምር የግዳውን በእስልምና ላይ ኖረ ብቻ ሳይሆን በአዲስ የገቡ ሽማግሌዎች ሆነው የእስልም ራሳቸው እየቀሩ እየተማሩ ነው የሄዱት። ስለዚህ ተስፋ መቆረጥ የለበትም። ደግሞ ገር ነው ቢኢዝኒላህ ገር ነው ኢንሻአላህ አላህ ያግራለት ለሁሉ። በ0972 መጨረሻው 4 የተላከልን ጥያቄ ሰላም አለይኩም እንዴት ናችሁ ዶክተር ጀዛችሁን አላህ ይክፈላችሁ አላህ ጀነትን ይወፍቃችሁ አሚን ሁላችን። አንድ ጥያቄ ነበረኝ ትላለች አንድ ሰው አንድ ወንድም ነበረኝና እናታችንና አባታችን ተለያይተዋል። አባታችንም ሌላ ሴት አግብቶ ወልዷል። ነገር ግን እኛን እኔና ወንድሜን ማለት ነው አያናግረንም። ሰላም ስንለው አያናግረንም፣ ዝም ብሎ ብቻ ያልፋል። ወንድሜን በሱ ተስፋ ይቆርጥና ማናገሩንም ይተወዋል። እኔም በስራው ነው የተናደድኩት። ወንድሜንም ሁሉንም ረስተህ ሐቁን እንወጣ ስለው እሱ የተወንን እንዴት አድርገን ነው የምንወጣው አለኝ። ምንድነው ማድረግ ያለብኝ የአባትነት ሐቁን ለመወጣት ትላለች። ያው አባት ምንም ቢያደርግ ሐቅ አለውና ሐቁ አይቀርም። በዳይም ቢሆን ጥፋተኛ እሱ ቢሆንም በእኛ በልጆች በኩል የሚገባውን ሐቅ የመስጠት ዋጅብ አለብን። እኛ አሰላሙ አለይኩም ማለት መዘየር፣ ከቸገረው መርዳት የመሳሰሉት ነገሮች እሱ ያጠፋልና እናንተ አታርጉለት አይባልም። ሙእሚን እስከሆነ ድረስ ሐቁ ዋጅብ ነው። ሐቁን መሙላት ግዴታ ነው። ለወላጅ ኢሕሳን ማድረግ ከልጅ የሚጠበቅ ነገር ነው። ይሄ በባልና ሚስት መካከል የሚኖር አይነት ግንኙነት አይደለም። በአብዛኛው ጥቅምን መሰረት ያደረገ ግንኙነት ይሆናል። ታረጊልኛለሽ፣ አረግልሻለሁ፣ ሐቄን አልተወጣችም፣ ስለዚህ ሐቁ አይሰጣትም። እንዲህ አይነት ነገሮች በአብዛኛው የሚኖረው ሁለቱም ለጥቅም ብለው የሚያደርጉት እኔም ካንቺ ሐቅ አለኝ እሱም ሐቅ ተባብለው የሚገቡ አይነት ሰዎች ነው የሚጣነዱ። በፍቺ ቢለያዩ ባዳ ነው የሚሆኑት። አባትና ልጅ ግን በፍቺ የሚለያዩ ነገሮች አይደሉም። አባትና ልጅ የሚቆራረጡ ነገሮች አይደሉም። እናትና ልጅ በቃ ካሁን በኋላ እናትና ልጅ አይደለንም ስለተባባሉ እንደ ባልና ሚስት የሚለያዩ አይደሉም። ስለዚህ ስጋው መዋለዱ ያኔ አንዱ የአንዱን ልጅ መሆኑ በቃ አዛምዷቸዋልና ይሄ ማይነጠል የሆነ ነገር ነው። ለዚያ ነው ዑለማዎች ወላጅ ምንም ሐቅ እንኳን ባይጠብቅለት ልጁ ከተወለደበት ጊዜ ጀምሮ በቃ እንደው ትቶት አንዳንድ እኮ ጨካኝ እናቶች እኮ አሉ ይወልዱና ጠቅልለው አስቀምጦ የሚጠፉ እኮ አሉ እኮ። ከዛ በኋላ ግን ምናልባት በቅርብ ርቀት ልትከታተል ትችላለች እየሆነ ያለው ሰው አንስተውት የሆነ ነገር ሲያደርገው ይሄ የኔ ልጅ ነው የሚለው ነገር ስለምታውቅ ትጠብቃለች። የሆነ ጊዜ ካደገ በኋላ ስራ ሲይዝ የሆነ ገንዘብ ሲያገኝ እኔ እኮ እናትህ ነኝ ብላ ብትመጣ ምናልባት ተነግሮት ሊሆን ይችላል። ከዛ በኋላ አምኖ ከተቀበለ የእናትነት ሲላዋ ዋጅብ ነው ይላሉ። ሐታ ጥላው እንኳን ማለት ነው እንደ ይሄ አውራ ጎዳና ምናምን እንደሚባለው ወይ ደግሞ መዘጋጃም እንደሚባለው አንስቶ እንኳን ቢንከባከብ ወይ ደግሞ ዝም ብሎ ከመንገድ ላይ ተገኝቶ የሆኑ ሰዎች እንደው ረሂመሁ አዝነውለት ወስደው እንደ ልጃቸው ቢያሳድጉት እንኳን ካደገ በኋላ ይሄ አባትህ ነው እናት አወቀ እኔ ችግሬ ጊዜ እኔ በመፈልጋችሁ ጊዜ ወይም እናንተ በመታስፈልጉኝ ሰዓት ምንም አላረጋችሁልኝምና እኔ አልፈልጋችሁ ማለት አይችልም። እዚህ ድረስ ነው። ስለዚህ በአባት አኮረፈን በእናት አኮረፈን የሚሉ ሰዎች ይጠንቀቁ።
እናቴ ያስቀየመችኝ አባቴ ያስቀየመኝ የሚሉ ሰዎች በዲን ጉዳይ ድርድር የለም ያበቃለት ጉዳይ ነው። ያኔ ከዚያ ውጪ ግን ባለው ይሄ የዱንያ ነባራዊ ሁኔታ በቃ እናቴ እኔን እንድትናትፈልገም እንደዚህ ስለኛለች እንዴ ስለኛለች በቃ ትቻት ሄድኩኝ የሚል ሰው ወይ ደግሞ አባቴን በቃ ካሁን በኋላ እንደውም ሰላም አይደለም እንዴ ያልኩት ምን አድርጎ በቃ ጭቅጭቅ ነው ነጋ ጠባ አንተ ለምን ታረጋለህ ለምን እንዴት ታረጋለህ ለምን እንዲህ ነው ቢፈለገ ቢልም ሐቁ አይቀርም። እንኳን ይሄ አይደለም እንደው በደል የሚባለው ዙልም የሚባለውን ሐቂቃ ቢያደርግ እንኳን ሐቁ አይነሳም። ስለዚህ ያኔ እህታችን ጠያቂያችን ወንድሟንም ይህንን መልስ እንድታሰማውና ያኔ እንዲረዳ ሁክም ሸርዒ ነው ይሄ በፍላጎታችን እኛ ስንፈልግ ምን ነው ስንፈልግ ምን ተሆነ ነገር አይደለም። ስለዚህ ምን ያርጉት ይሄን አባታቸው አንተ ተስይሉሁም በቃ ዋጅቡ አንተ ባንተ በኩል ያለውን ሐቅህን ተወጣ هو قطعك يتحمل الإثم አሁን ሲለቱ الرحم እኮ በሁለት መቅጣጫ ነው አይደል ዝምድና መቀጠል ይባላል። ይደሃን እንደማብላት አይደለም በአንድ በኩል ብቻ የሚሆን ነገር አይደለም። ሲለቱ الرحم እነሱም ይቀጥሉሃል አንተም ትቀጥላቸዋለህ ነው። አንተ ትቀጥላለህ እነሱ ግን አይፈልጉም። አንተ ኢህሳን ታደርጋለህ እነሱ ግን የችግር ጊዜ አይደርሱም። አንተ ስራህን ቀጥል ያሉት ነብዩ ሰለላሁ ዐለይሂ ወሰለም ለዚያ ሱሐቢ እኔ ዘመዶች አሉኝ أحسن إليهم ويسيئون إلي እኔ ጥሩ አደርግላቸዋለሁ እነሱ ግን መጥፎ ነው የሚያደርጉብኝ። እኔ ቀጥ አሲሉሁም ወيقطعونني እኔ ቀጥላቸዋለሁ ዝምድና እነሱ ግን ይቆርጡኛል። ያኒ እኔ እችላቸዋለሁ ከነሱ የመጣውን ነገር እቋቋማለሁ እነሱ ግን በፍጹም ምንም የሚያደርጉት ነገር የለም። አንተ እንደምትለው ከሆንክ አሉት ነብዩ ሰለላሁ ዐለይሂ ወሰለም እንዳልከው ከሆንክ ረመጥ እንደምታቅማቸው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ረመጥ እንደምታቅማቸው በቃ ያኔ አንተ ኢህሳንህን ቀጥል አሉት። አላህ አንተን ከመርዳት አይወገድም ማለት አላህ እና እሱ አጋዥ ያደርግልሃል እገዛ ይሰጣል። የሚጎዱት እነሱ ናቸው ማለት ነው። እነሱ ናቸው አንተ ሐቅህን ተወጣሃል አላረጉም ብለህ አልተውካቸው ኢህሳንህን ቀጥልሃል። ለነሱ ግን ረመጥ ነው የሚሆንባቸው ምን ማያረጉ ከሆነ በተቃራኒው አንተን የሚያደርጉ ከሆነ። ስለዚህ በተለይ ልጆች ለአባትና ለእናት አባቴ እንዲያርጉ አናዶኝ እናቴ እንዲህ ብላ በሳጭታኝ ከእናቴ ጋር ተለያየን እናቴን ቆረጥኳት አባቴን ቆረጥኩት ይባል ነገር አይቻልም። ኢላ በዲን ሲመጡ ካፊሮች ሆነው ክፈር ካሉት ይተዋቸዋል እንጂ አይቀጥል። የመሳሰሉት ዋጅብ ተው ቢሉት አይተውም ዋጅቡን ይሰራል ኢህሳን ያደርግላቸዋል። ሐራም ነገር ስራ ቢሉት ኢህሳኑን ይቀጥላል ሐራሙን ግን አይሰራም። በዚህ ጉዳይ ይበሳጩ ለምን እነሱ ጻዋቸው እንግዲህ አሁን ከሸሪዓ ጋር ከዚህ ውጪ በሆነ ጉዳይ ግን እኔ እንዲያደርጉኝ እያለ ሰው አባት እናቱን ጠላት አድርጎ መያዝ ወይም ደግሞ እሱ ይላቸውን ዝምድናውን መቁረጥ በሸሪዓው አይቻልም። አሁን በዚህ አጋጣሚ አንድ አንገብጋቢ ነገር ስላለ ነው አብዛኛው ያገቡ ሰዎች ሲሆኑ ትዳር ሲመሰረቱ በሚስት ምክንያት ወይ በባል ምክንያት ከእናት አባታቸው የሚቋረጡ አሉ። مثلا እንበልና ሚስት የሱ አባት ወይም የሱ እናት በድለውኛል ብላ ኢዕቲቃድ ታደርጋለችና ለነሱ ኢህሳን ማድረግ አትፈልግም ወይም እነሱ ማየት አትፈልግም እነሱ መዘየር አትፈልግም። እሱ አንዳንድ ጊዜ ሚስቱን ኢርዳእ ለማድረግ ሲል ሚስቱ እንዳይከፋት ሲል ከሚስቱ ጎን ተሰልፎ የሷ ደጋፊ ሆኖ እናት አባቱ የሚቆርጣል ወልዒያዙ ቢላሂ ተዓላ። ይሄ መልዑን ነው የሚሆነው የተረገመ ነው የሚሆነው። ይሄ ያኒ አጥፍተዋል በድለዋታል አላህን ፍሯት በድለዋት ይበላቸው። እሱም ቢበድሉትም እንኳን ማቋረጥ አይችልም ማለት ኢህሳን ማድረግ አለበት ብለናል እኮ። ሚስቴን በደሉ ብሎ እሱ እናት አባቱን መቁረጥ ማለት
ወልዒያዙ ቢላሂ ተዓላ ይሄ ዙልም ነው። እሱ ራሱ እየሰራ ያለው ዙልም ነው፣ ወንጀል ላይ ነው እየወደቀ ያለው። ስለዚህ ሚስት ልጨቀጭቅ ትችላለች። አንተ ለነሱ ነው የምታገዘው፣ አንተ ከነሱ ወገን ነህ፣ አንተ እንደዚህ ነህ ልትለው ትችላለች። ላዩ ባሌ ሰው ወንድ ማለት ዝም ብሎ የሚሽመደመድ ሳይሆን ይሁን ነገር በተባለ ቁጥር ስብር የሚል ሳይሆን ወንድ እውነተኛ ጀግና ጎበዝ ማለት ماذا يأمرني الله تعالى في هذه الحال በዚህ ሁኔታ ላይ አላህ ምን አርግ ብሎ ነው የሚያዘኝ? ሸርዕ በምን ያዘኛል ነው የሚለው። እንዲተባለ አይደለም። أنا الآن في هذه الحالة هم ባለሁበት ሁኔታ ላይ ሸሪዓ ምን አርግ ነው የሚለኝ? ቀጥል ነው የሚለኝ? አቋርጥ ነው የሚለኝ? አሕሲን ነው የሚለኝ ወይስ ምንድን ነው የሚለኝ? ራሱ ማሰብ አለበት አይደል? ከዛ ሸሪዓው يأمرني أن أصلهم ቀጥላቸው ብሎ ነው ያዘኝ፣ ቀጥላቸዋለሁ። የፈለገ ሰው ቢንጫጫ ማለት ነው። ለምን እኔ መኖር ያለብኝ ለአላህ ነው አይደል? ህይወቴ ለአላህ ሞቴም ለአላህ። ስለዚህ ወደ ማንም ኢልቲፋት ማድረግ የለባቸውም። ይሄ በብዛት የሚያጋጥሙ ነገሮች ስለሆኑ ባል ሚስትን አንዳንዴ ሚስት ደግሞ አንዳንዴ ባሏን ወግና ወይ የራሷን ቤተሰቦች ትቆርጣለች ከእናት አባቷ ጋር፣ ወይም ባል ከሚስት ጋር ወግኖ እናት አባቱን እሱን ደግሞ ይቆርጣል። አላህ ይጠብቀን። እንዲህ አይነቱ ያኒ በትዳር ውስጥ ያሉ ሰዎችም እንዲህ አይነት ተጽዕኖ ማሳደርም የለባቸውም። ይሄ ነሲሃ ነው የምንሰጣቸው። ባል ሲሆን እሷ ለእናት አባቷ የምታደርገውን ኢሕሳን ማድረግን መገፋፋት ነው ያለበት። ሚስት ስትሆን ባሏ ለእናት አባቱ የሚያደርገውን ኢሕሳን አድርግ ብላ መገፋፋት ነው ያለባት እንጂ በተቃራኒ አቅጣጫ እሷ ሳድ ዐኒል ኸይር ሆነ ከመጥፎ የምትገድብ ሆነ መቆም የለባትም። እሱም እንደዚያው ማለት ነው። ያኔ ከጥሩ ነገር የሚከለክል ወይም ደግሞ የሚያግድ ሆነው አንዳቸውን ከጥሩ ነገር የሚያግድ ሆነው መገኘት የለባቸው። ተመልካቾቻችን የተከታተላችሁ የምትገኙት የኢኮ ፕሮግራማችንን ነው። አሁን የረፍት የተወሰነ መስድና እንመልሳለን። ከኛ ጋር አሁን ኢንሻአላህ ተመልካቾች የምትከታተሉት ጠይቁ ፕሮግራማችንን ነው። ከእናንተ የተላኩልን ጥያቄ ያስተናግደን እንገኛለን። ጥያቄዎች ካሏችሁ በተለመዱ ስልክ አድራሻዎቻችን በኩል ላኩልን፣ እናስተናግዳችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ሌላኛው ጥያቄ ትላለች፣ አጎቴ ከሌላኛው አጎቴ ጋር በጣም የከረረና የቆየ ጸብ አላቸው። ለማስታረቅ ስሞክር ጭራሽ አንዱ አጎቴ ምን አለኝ፣ ቀብሬ ላይ እንዳይቆም እኔም አልቆምም ብሎ እምቢ አለኝ። ጭራሽ መታረቅ አልፈለገም። ምንድነው ማድረግ ያለብኝ? እንደዚህ ይባላል ወይ? ቀብሬ ላይ እንዳይቆም ማለት ምንድነው ሁክሙ? ሐራምስ ይሆንበታል ወይ እንደዚህ ብሎ መናገሩ? ያው እንዲህ አይነቱ አገላለጽ የተለመደ ነው። ያው ሰዎች በጣም ጸብ ሲያከሩ ያኔ እንኳን ልታረቀህ በዱንያ ላይ እንደው በሞት እንኳን ቀብሪ ላይ እንኳን እንዳትቆም የሚሉ ሰዎች አሉ። ወጥቶ የሚያስቆሙ ይመስላል እና ቀብር ላይ መቆም አለመቆም እኛ ሸሪዓዊ ዋጅብ ልንወጣ ነው የምንሄደው። ቀብሪ ላይ አትቆም ስላለው መቆሙ ክልክል ይሆንበታል አይባልም። ለምንድነው ሲባል ይሄ አንድ ሙስሊም ሲሞት መሐከላቸው ላይ ጸብ ይኖር አይኖር፣ ይጣሉ አይጣሉ፣ አንዱ ሌላኛውን ظلموት ይሁን አይظلمው፣ የሚዋደዱ ይሁኑ ማይዋደዱ በሙስሊምነት ዋጅብ አለብን። ይሄንን ሙስሊም በፈርድ ኪፋኢ መልኩ ማለት ነው ይሄንን ሙስሊም የማጠብ የመከፈን እንዲሁም ደግሞ መስገድ ሶላቱል ጂናዛ መስገድና የመቅበር ግዴታ አለብን። ይሄንን ዋጅብ የሆነ ሰው ተነስቶ ሊያነሳው አይችልም፣ ክልክል ሊያደርገው አይችልም።
يعني واجب على الكفاية يتوسن سووش كسروت كيلاو ላይ ወንጀልነቱ ይነሳል ስለዚህ አንድ ሰው ስለተጣላው ብቻ እንዳታ ማረግ አትችልም ብለው መከለከል አይችልም يعني ወደ ጥያቄው እንምጣና በዋናነት ምን ማረግ አለብኝ የሚል ነገር ነው ያነሳቸው እህታችን ያው በሷ በኩል ሞክራ ካልተሳካ በሌሎች በኩል በመሞከር ነው የተጣላን ማስታረቅ ከምርጥ ስራዎች መካከል አንዱ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢስላሁ ذات البين የተጣሉ የተለያዩ መካከላቸው ላይ ጸብ ያለ ቁርሾ ያለባቸው ሰዎችን ማስማማት ማስታረቅን ትልቅ ስራ አድርገው ይሰሩት ነበር ደግሞ ሚን ኸይር الأعمال ውስጥ ነው ደግሞ ለምንድነው ሲባል ፊትናን ማስወገድ ነው ዙልምን ማስወገድ ነው መሐባን መዝራት ነው የተጣላ ሰው በአብዛኛው አንዱ የሌላኛው ሸር ነው የሚያስበው መቼ አግኝቼ ባስቀየምኩት መቼ አግኝቼ ቀልቡን በሰበርኩት መቼ አግኝቼ እንደምጠላው ባሳየሁት መቼ አግኝቼ እንደምንቀው ባሳየሁት ነው እኮ አብዛኞቹ የተጣሉ ሰዎች ሲተያዩ የሚያደርጉት ነገር ዛሂራን የሚያሳዩት ነገር ምንድነው አንዱን እኔ ቦታ የለህም እኔ ጋር የሚለን ነገር ለተልሚህ ለማድረግ ወይ ደግሞ ለምሳሌ ባቢል ሚሳል ይመጣና السلام عليكم እንዴት ናችሁ ብሎ ያንን ሰውዬ እንደሌለ አርጎ እነዚህን ሰላም ብሎ ያልፋል مثلا አንዳንዱ ጭራሽ ድንበር ያልፋል መስመር የሚያልፍም አለ ምን ነው ብቻ ሀሚልም አለ አንዳንዱ ሰው يعني ምን ነው ከሰው ጋር አትሆንም ይላል የኛው ሰው የሰው አይደለም እንደማለት ማለት ነው ይሄ የተጣላው ሰው ማስቀየም በቃ ቀልቡን መስበር ፈልጎ ወይ ደግሞ ወሳተነው ይላል ከእንዲህ አይነት ሰው የቆምከው አይነት ማለት ነው ጸብ ሲኖር መሐል ላይ ጥላቻ ሲኖር መጠላላት ሲኖር በአብዛኛው يعني ሁሉም ሰው ማለት አይቻልም በአብዛኛው ሰው ተቃራኒ ወገን ላይ خصሙ ላይ የተጣላው ሰውዬ በመጥፎ ነው የሚያስበው ለቤቱ ዘግቶ ሊቀመጥ ይችላል ናዲራን ነገር ላይ መጣለት ይችላል ግን በቃ ማየትም አይፈልግም ስለሱ መስማትም አይፈልግም ስለሱ ማወቅም አይፈልግም ስለዚህ እኒ አይነት ነገሮችን ማስወገድ ስለሆነ መሐባ እንዲዘራ በቃ ሰውየው ጤነኛ እንዲሆን ሁለቱም ነገራችን ላይ የሚሻላቸው ሲታረቁ ብዙ ሰዎች ሲጣሉ በቃ ጣላውና ራሴን አሳርፋለሁ የሚሉ ሰዎች አሉ አላላ ስለተጣላው አይደለም የምትተርፈው በቃ አንዳንዶች እንዲህ ያርገውና ጣላውና ካሁን በኋላ በቃ ይወጣልኛ የሚሉት ነገር አላቸው ግን አይደለም ባየው ቁጥር ተበሳጫለህ ስታዩት እናደዳለህ ሸይጣን ይወሰውሳል ሌላ ነገር እንድታረግ ያደርጋል ስለዚህ እረፍት የሚኖረው በእርቅ ላይ ነው ኢላሂ ተዓላ በያለፍ ያለው ብለህ ስታስታውስ ከአላህ መታገኘውን አጅር ስታስብ ትደሰታለህ ስለዚህ እንዲህ አይነት ነገርን ማስወገድ እርቅ ማምጣት ትልቅ ስራ ነውና እሷ እህታችን ጠያቂያችን ብቻዋን ባትችል ሰው አድርጋት ሞክር ደህና እንደው ቢናገሯቸው ቢቆጧቸው ሊመልሷቸው ይችላሉ ለምታስባቸው ሽማግሌዎች ታደርግ يعني بين الاخوين ነው ማለት ነው አሁን በሁለት አጎቶቿ መሐከል ማለት እንግዲህ በሁለት ወንድማማቾች መሐከል ያለ ነገር ነው ይሄ በጣም ከባድ ነው እንግዲህ በየአካባቢው በየቦታው በየሰፈሩ በየቤቱ ጸብ አይጠፋም በዘመዶች መሐከል በጓደኞች መሐከል ነገር ግን ይቅር ማለትና ማለፍ ከአላህ የሚያስገኘው ትልቅ ነገር አለ يعني الله الا تحبون ان يغفر الله لكم مالتكم ትልቅ ነገር እኮ ማለት አላህ ይቅር እንዲላችሁ አትወዱም ምን ሱብሃን ይቅር በሉና አላህ ይቅር ይላችኋል እኮ ነው يعني እንዲያልፋችሁ አላህ እንዲያልፋችሁ አትፈልጉም ስንት ነገር ተጠፋላችሁ እናንተ ስለዚህ ነው ብዙ የሚያዝበት ነገር ያለብኝ ሰው እኔ የተጣላሁትን ሰው አውፍ በማለት ያአላህ ሚተወኝ ከሆነ ያንን አስቤ ያንን መርጪ የቂያማ ቀን ከብዙት ስተቶቼ ብታለፈ አላህ ቢያልፈኝና ቢመረኝ ሚለውን ተመኝቼ እዚህ ያለውን የሰውየውን ሐቅ ወንድሜ ሊጓደኛዬ የተጣላሁትን ሰው በተው ሊላሂ አውፍ ብለው ለኔ ይሻለኛል አይገናኝም የሚለካካም አይደለም እንደው የሚነጻጸርም አይደለምና ጀዛኡ ምን ያህል ትልቅ እንደሆነ ስናስበው ስራው ይቀልናል ጀዛኡ ምን ያህል ትልቅ እንደሆነ ስናስብና ቁርሾ ያለበት በዚህ አጋጣሚ
እልህ አያዝ አጎቶቿም ኢንሻአላህ የሚሰሙን ከሆነም የሚከታተሉን ከሆነም ይሄ ክጭጭ ማለትና በቃ እንዲያርጉኛልና እኔ በፍጹም አልተውም እንዲህ አይነት ነገር የሸይጣን ነው እኔ ይቅር አይደለም እኔ ቀብሬ ላይም እንዳይቆም እንዳያኝ እንዳላየው ዘመዴም አይደለም ወንድሜም አይደለም እና የሚባል ነገር አብዛኛው የሸይጣን ጉትጎታ ነው በአቅሉ የሚያስብ ሰው የተሻለውን ነገር ላድርግ ብሎ ነው የሚሰራው የተሻለው ነገር ምንድነው ይቅርታ ነው አውፍ ማለት ይሻላል ይቅር ብሎ ራሱንም ያድናል ወንድሙንም ደግሞ ከወንጀል ይታደገዋል ማለት ነው መቼስ የበደለ ሰው የበደለ ነው ያው በደሉን ያውቃል ተንኮሉን ያውቃል ምንም እንዳላስመስል እንዳልበደለ ለማስመሰል ቢሞክርም ሌሎች ሰዎች የዋቁ ነው ምን አደረገ እሱ እንዲሉ ቢያስችላቸው ለሌሎቹ ግን ይሄ የተበደለ ሰው ከባድ ነው ያዘነ ሰው እሱ ከባድ ነውና እንዴት ነው ይሄን ነገር ውስጡ ላይ ቂሙን አውጥቶ መቼም አሁን እኮ ቂም በመያዙ ለራሱ እየተጎዳ እኮ ነው ያለው ናሩል ኢንቲቃም የሚባል የበቀል እሳቱ እሱን ነው እያነደደው ያለው ምክንያቱም ያንን ባሰበ ቁጥር የሆነ በቀል እያሰበ ነው እስኪሳካለት ድረስ ያንን ደግሞ ሲያደርግ ደግሞ ሌላ ነው የሚከተለው ደግሞ ብዙ ነገሮች አሉ አልሙሂም ይሄ የተበደለ ሰው እንዴት ነው ማለት ውስጡ ሊረጋጋ የሚችለው ተበድሏል በቃ ከፍቶታል ሰዎች ጎድተውታል ግን ምንም ማድረግ አልቻለም ይሄ ሰው ውስጡ ላይ በጣም እንትን ብሏል አሁን ሐሊየን ይሄ ወደ አላህ እንዲመለስና ቀልቡ ሰፊ እንዲሆን ከሚረዱ ነገሮች ምንድናቸው እንደው ለማስተዋወቅ መርሐባ ያው በዋናነት ከሰዎች ጋር በመናደርገው ሙዓመላ መጀመሪያውኑ ውስጣችንን አሳምነን ልንገባበት የሚገባ ነገር አለ ምንድነው ይሄ ነገር እኔ ከሰዎች ጋር ስኖር ሊያስቀይሙኝ ይችላሉ ሊበድሉኝ ይችላሉ እኔም ሰው ነኝና ላስቀየም ይችላልው ልበድል ይችላልው ሊያጠፉብኝ ይችላሉ ካሚል ከሆኑት ከነብያት ጋር አይደለም ምንኖረው ከመላእክቶች ጋር አይደለም ምንኖረው ሊያስከፉኝ ከሚችሉ ሰዎች ጋር ነው ይሄን ነገር አምኝበት ምንኖረው ሚነው ነገር ቀድሞ ሰውየው ሲያስብ ዝግጅቱ ራሱ ያግዛዋል ለምን አንተ የማትጠብቀው ነገር ሲከሰት የሚሰማ ስሜትና የምትጠብቀው ነገር ሲከሰት የሚሰማ ስሜት አንድ አይደለም እኛኮ ያላሰብነው ቦታ በወሬ ተጠምደን ዱዓ የሚል ነገር ድምጽ ብንሰማ ብርግግን እንላለን አይደል ተፈጥሯዊ ባህሪያችን ነው እንዲህ በአይናችን እያየነው ግን مثلا በዝናብ ሰዓት ላይ መብረቅ መጀመሪያ ብርሃኑ ስለሚታይ አይደለም ያ ከታየ በኋላ ነጎድጓዱ ኋላ ሲመጣ ግን አይደንቀንም ለምን ተዘጋጅተን ከአንሁ አሁን ድምጹ ሊሰማ ነው ያልን እየጠበቅነው ስለሆነ አስደንግጠን ቀድመን እየጠበቅን ስለሆነ ይሁን ነገር ሲወድቅና ሲሰበር ስናየው ለነጋጤው ቀላል አይደለም ማለት ቀላል ነው ያየነው ሲሆን ባላየነውና ባላሰብነው መልኩ ግን ሲከሰት ያስደነግጠናል ልክ እንደዚሁ ሰው አሁን ሙዓመላ ማረጋቸው ሰዎች ለይሱ አንቢያ አላህ አንቢያዎች አይደሉም ሊያስቀየሙኝ ይችላሉ ይሄን ያሰብኩ ነው ሙዓመላ ማደርጋቸው ብዬ ቀድመ ዝግጅት ሳደርግ ውስጤን አሳምኘው ስንዋኗር ቀለል ይላል አይሰማኝም አይደለም እኮ የጩኸት ድምጽ እንደሚሰማ ሁሉ ግን የማስደንገጥ አቅሙ ግን ቀለል ይላል ሁለተኛ ይሄንን አስበን መዘጋጀት ነው ሁለተኛው ደግሞ የራስን ጥፋት ማሰብ አሁን ሰው በደለኝ በየኔ ረርትክን ከመል ይሄን ነገር እኔማ አርግ የለም ወይ የሚለውን ነገር ስናስበው ይሄን ከኔ የሚከሰታል አይደለም ወይ ከኔስ ሆኗል አይደለም ወይ ቢሳስብ معناه هذا ليس شيئا مستحيلا نحن سلا مستحيل ነገር አይደለም ምናወራውና ስለዚህ ሊከሰት ይችላል የሚከሰት ነገር ነው ያ ሰው ምናልባት እኔ ተንኮል አስቤ ወይም ያበሳጫል ብዬ ወይም መጉዳትን ሐቂቃ አስቤ ሳላረገው ግን
ሐቂቃው ግን ሁኔታው ሲታይ ግን ጎጂ ነገር ሆኖ ሰው አስከፍቷል። ስለዚህ የሰውየው ንያ ባስብለት ተናድጄ አይደለም ያረኩት እሱም ተናዱን ያደረገውና ብዬ ቀለል ማደርግለት ንግግሬ አስከፍቶት ሊሆን ይችላል እሱ እንደዚህ ያደረገው ልክ እኔ የሆነ ሰው በንግግሩ አስከፍቶኝ ሌላ ነገር ተናግሬ ይበልጥ እንዳስቀየምኩት ሁሉ እሱም እኮ እንደዚህ ነገር ሊሆን ይችላል ያደረገው ሚለውን ነገር ሳስበው ቀለል ማድረግ ጀምራለሁ ለራሴ። ሌላኛው ነገር ይቅር ለማለትና ለማለፍ ሚረዳ ነገር የነብዩን ሰለላሁ ዐለይሂ ወሰለም ስብዕና ማሰብ ነው። ከም ወከም ظلم من ያህል ተበድለዋል ረሱል ዐለይሂ ሰላቱ ወሰላም ምን ያህል እሳቸው እንደኔ ሆኖ አይደለም እንደኔ ተራ ሰው ሆኖ አይደለም مع علو رتبته ከዚያ ከላቀ ስብዕናቸው ጋር ከዚያ ከማረ ጸባያቸው ጋር ከዚያ ግርማ ሞገሳቸው ጋር ከዚያ ውበታቸው ጋር ማንም አይደርስበት የመልካም ስነ ምግባር ማማ ላይ ሆነው አብሉኝ አጠጡኝ ባካችሁ እርዱኝ ብለውም ደግሞ አይደለም ليس لحاجتي نفسه ليس للدنيا ለምን አይደለም ለምን ብለው ባካችሁ ነው ወደ ኢማን ግቡ ጀነት ግቡ ባሉበት የጀነት መስመር ያዙ አለዚያ ተጣፋላችሁ ባሉበት ስንት ደረሰባቸው። እኔስ አንዳንዴ ለራሴ ክብር ስከራከር ሊሆን ይችላል ወይም ለዱንያ ብዬ ስከራከር ሊሆን ይችላል ይሁን ነገር የደረሰብኝ ወይ ለሆነ ነገር እሳቸውን ስናስብ እኛን የሚደርሰው ነገር ቀላል እንደሆነ ይሰማናል። ያ ሁላ ደርሶባቸው هل انتقم النبي صلى الله عليه وسلم لنفسه እንደው ለራሳቸው ሲሉ የተበቀሉበት ጊዜ አለ የለም من انتقم إلا لله ይላሉ إذا انتهكت حرمات الله تعالى كان يغضب غضبا شديدا يا الله ህግ ሲነካ ነበር እሳቸው በጣም ይቆጡት በዚህ ሐል ላይ ነው። ስለዚህ የእሳቸውን ሐል አይተን እነዛ ካፊሮቹንም ጭምር እንኳን እሳቸው ነብዩላህ አክረሙ ኸልቂላህ أجمل خلق الله أحسن خلق الله خلقا وخلقا بداوچو كافروچ ጣዖት አምላኪዎች ስንት ظلم የሚሰሩ ሰዎች የሚሰክሩ ሰዎች ሌላም ምንድን ያሏቸው አንቱም الطلقاء እኮ ያሏቸው ነብዩ ሰለላሁ ዐለይሂ ወሰለም اذهبوا انتم الطلقاء ሂዱ በቃ ነፃ አድርጋችኋለሁ ያሉት። ስለዚህ ያንን ስናስብ እኔ ምን ደርሶብኝ እንላለን እኮ ቢደርስብኝም እኮ በራሴው ምክንያት እንላለን ቢደርስብኝም ተራ ሰው ነኝ እንላለን። ይሄን ስናስበው ይቀለናል። ሌላ ደግሞ ቅድም መጀመሪያ የጠቀስኩትን አላሁ ተዓላ የገባውን ቃል ይቅር ለሚሉ ሰዎች የሚሰጣቸውን ነገር ማሰብ በጣም ያቀላል። እኔ ሁለቱን ቅድም እንዳልከው ለንጽጽር እንኳን የማይቀርቡ ነገሮች እቺ በጣም ትንሽ ኢምንት ነገር ነች እኔ ትቻለው ብል አውፍ ብያለው ብል እና አላሁ ሱብሓነሁ ወተዓላ ደግሞ ያ የጥላኸውን ሰውዬ መሐከላችሁ ላይ ከባድ ጸብ የነበረውን ከአንሁ ወልዩን ሐሚም ሊያደርገው ይችላል። አላህ ደግሞ ምን ያህል ሰዎች አሉ ሊገዳደሉ የደረሱ ከዛ በኋላ በጣም ወደ የተዋደዱ ሰዎች አይደል በጣም ጓደኛ ሆኖ በቃ ጣልቶት እንደው ሊገለው የሚፈልግ የነበረ ሰው ከዚያ በኋላ ግን ያ ሁላ ነገር ጠፍቶ እንዳልተጣሉ የተዋደዱ ሰዎች ምን ያህል ሰዎች አሉ። እነዚህ ነገሮች ይቀየራሉ። ሰው በልቡ እኔ እኮ ይቅር ብለውም እኮ ከውስጥ ያወጣልኝ እንዲህ የሚለው ነገር ራሱ የሸይጣን ይቅር ብሎት ከውስጡ ወጥቶም በተቃራኒው መሐባው ላይ ሊሞላ ይችላል። ስለዚህ ይሄ በይቅር ባይነት በአፉታ በእርቅ የሚገኝ ትልቅ ፋይዳ ነውና ተበዳይ ያው ዝም ብሎ የአማራ ተረት አለ አይደል ሀገራችን ላይ የሚባል የወጋ ቢረሳ የተወጋ ይረሳ ምናምን ይሄ አንዳንዱ ቂምን ለማባባስ የሚያወራው ነገር አለ። አንዳንዱ ይቅር ላለ ማለት ይጠቅሰው አለ። ናም የተወጋ ሰው የተበደለ ሰው ከወጋ ሰው የበለጠ ይሰማዋል አይደል ወጊና ተወጊ እኩል አይደሉም። ነገር ግን ማለፍና መተው ይቅር ማለት አውፍ ማለት ይቻላል የሚለውን ነገር እንዲያውም በተቃራኒው የነበረው ጸብ ቀርቶ ትልቅ መሐባና እንደው በጣም በሚገርም መልኩ ምን አይነት መሐባን ያላችሁ እስከሚባል ይደረሳልና አላህ የነገረን ነገር ነው ቁርአን ላይ ይሄም ነገር ሊከሰት ስለሚችል
ይህንን በማሰብ የውስጥን ቁስል ማቅለል፣ የተሰማውን በደል የመበደል ስሜት የመርሳት እና ወደ አፉታ የመምጣት ትልቅ እድል አለ ማለት ነው። የመጨረሻ ጥያቄያችን በ921 መጨረሻው 71 የተላከልን ነው። ሰላም አለይኩም ሁሴን መሐመድ ባላለው የኔ ጥያቄ የጉድጓድ ውሃ በትቦ ስቤ ሰዎች ይጠቀሙበታል። ነገር ግን ከጉድጓዱ ከፍ ብሎ ቤቶችና ሽንት ቤት አለ፣ ችግር አለ ወይ ይላል። በተመሳሳይ ርቀት እዛው ላይ ከፍ ብሎ ማለት ይህ ጉዳይ መቼም በአይን የሚታይ ሙዓየነተን የሚታይ ነገር ነው የሚሆነው። እንደ ሁክም ሸርዒ ከገባበት ምን ይሆናል የሚል ጥያቄ ከሆነ የሚነሳው የውሃውን ብዛትና ማነስ ነው የምናየው። ብዕር አንዳንድ ጊዜ ትንሽ ውሃ ሊኖር ይችላል፣ አንዳንድ ደግሞ ብዙ ውሃ ሊኖር ይችላል። ያኔ ባወጣን ቁጥር የመጨመር ነገር ሊኖር ይችላል። ብዙ ውሃ የምንለው አይነት ከሆነ ብዙ ውሃ የምንለው 190 ሊትር አካባቢ እና ከዚያ በላይ የሆነ ውሃ ነው። ቁለተይን የሚሆን ውሃ ከሆነ ነጃሳ እንኳን ሰርጎ ቢገባበት በነጃሳው ከለሩ፣ ጣዕሙ፣ ሽታው እስካልተቀየረ ድረስ يبقى طاهرا مطهرا። ይሄ ውሃ طاهرا مطهر ነው የሚባለው። ይሄንን በአይናቸው በማሽተት በማየት የሚያውቁት ነገር ነው የሚሆነው በነጃሳው ተቀይሯል ወይስ አልተቀየረም የሚለው። እነሱ ግን በሚያዩበት ሰዓት ምንም አይነት መለወጥ እስካላዩበት ድረስ ውሃው ላይ ሽንት ቤት ከጎኑ መኖሩ ብቻውን ውሃውን ነጅስ ነው አያስብለው። ወይም በሱ ትይዩ መጸዳጃ ቤት ወይም ደግሞ ታንከር መጸዳጃ ቤት ታንከሮች ሴፍቲ ታንከሮች ምናምን መኖራቸው ወዲያው بمجرد هذا منجس ይሆናል የተነጀሰ ይሆናል አይባልም። ስለዚህ ምናየው በሐቂቃ ነጃሳው ገብቷል አልገባም በመነካካት ከነጃሳው ወደሱ ወደ ውሃው በመስረግ የሚነጅስ ፈሳሽ ነገር እየገባ የሚነጅስ ነገር አለ የለም ነው። حتى አንዳንዴ በሙጃወራ ሽታ መቀየር ሊኖር ይችላል። በሙጃወራ ማለት በቃ አቅራቢያው ስላለ ብቻ ይሄ በአቅራቢያው ባለ ነገር ውሃ ውስጥ ሳይገባ ቅርቡ ስለሆነ የውሃው ሽታ ቢቀየር ምንም ችግር የለውም። ይሄ ለምን አልተነካካም። ነጃሳው ግን ሰርጎ የሚገባበት ከሆነ በጣም ትንሽ ሆኖ ውሃውን በፍጹም ማይቀየረው ከሆነ ጣዕሙንም ከለሩንም ሽታውንም ያኒ በትንሹም ቢሆን ካልቀየረው መቀየር የሚባለው እዚህ ላይ በነጃሳ መቀየር በትንሹም ቢሆን እስካልቀየረው ድረስ ውሃውን ጧሂር ሙጣሂር ብለን የምንፈርደው። እነሱ ግን ሲያሸቱት ከዛ ውስጥ የሚገባ ፈሳሽ ነገር ኖሮ ሽታውን ቀይሮት ከሆነ ጣዕሙን ቀይሮት ከሆነ ተነጅሷል ነው የሚባለው። ስለዚህ ያ የተቀይሮ የሚወጣው ነጃሳ የተነጀሰ ውሃ ይሆናል። ለመጠጥና ለመሳሰሉት አገልግሎቶች አይውልም። ግን ያው ቴክኒካል ነገሮችን እነሱ ራሱ ቼክ ማድረግ ይችላል። አሁን የኛ ሙያ አይደለም። ይሄ እንዴት ይሆናል በምን መልኩ መከላከል ይችላል ይሄ እንዳይሰርግበት እንዲህ ማድረግ ይሄ የባለሙያዎች ስራ ነው የሚሆነው። አህሎቹን ይጠይቃል። ነገር ግን ከተነጀሰ ከገባበት ሳይገባበት ደግሞ ሽታው ቢቀየር ወይም እንደ አይነት ሽታ ቢሰማን አሊያም ደግሞ ገብቶበት ቢቀየርና ማይቀየር የሚለው በተፍሲል አሁን ባስቀምጥነው መልኩ መውሰድ ይችላል። ግን እንደው ይሄ ከወንዝ ጋር ተያይዞ ዶክተር አሁን ወንዝ እንግዲህ ህዝብ የሚጠቀምበት ወንዝ ነው። እዛው ወንዙ ምንጩ ላይ ቤት የሚሰሩ ሰዎች አሉ። እዛው የሚፈልቅበት ላይ ወይም ደግሞ ከላይ ሆነው የሚያቆሽሹ ሰዎች አሉ። ወንዙ ከዚህ በፊት ንጹህ ሆኖ ለውዱእም ለሁሉም ሰልህ የሚሆን ሆኖ ነገር ግን እዛ በሚሰጣቸው ሊሆን ይችላል ወይ ተመርተው ሊሆን ይችላል። ግን ዋናውን የማህበረሰቡ የሚጠቀምበትን የሚያበላሹ ሰዎች እንዴት ነው ሁክማቸው ዶክተር? ከመሰረቱ እስልምና የተሟላ ዲን ስለሆነ ለሁሉም ነገሮችም ደግሞ ሁክማቸውን ህጋቸውን ስላስቀመጠላቸው ከወንዝ ዳር ወንዝ የሚባለውን ነገር የሁሉም ኡማ የጋራ መጠቀሚያ ስላደረገው አላህ ወንዝ ዳሮችን ገድቦ ለግል ጥቅም መጠቀም ይከለክላል ሸሪዓችን። ባህር ዳሮችን ገድቦ ለራስ ጥቅም ብቻ ወስኖ መገልገልን ይከለክላል። ለምንድነው?
ፍሪ እንዲሆኑ ነፃ እንዲሆኑ እነዚህ ዳርቻዎች ወንዝ ዳር የማንም ሀብት አይሆንም፣ የግል ሀብት አይሆንም። ስለዚህ የወንዙ ዳርቻ ላይ የተወሰነ ርቀት አሳ ማስገር ለሚፈልግ፣ ውሃ መቅዳት ለሚፈልግ፣ ልብስ ማጠብ ለሚፈልግ ለመሳሰሉት መጠቀም በሚቻልበት ልክ ትቶ ከዛ ወደዚህ ራቅ ብሎ ቤት መስራት ይቻላል፣ ሱቅ መስራት ይቻላል። እኔ ሸሪዓው የፈቀደው ነገር ነው። እስከ ወንዙ ድረስ ግን ሄዱ። ከሰውየው ከቤቱ ወጥቶ እሱ እንጂ ማንም የወንዙን እችኛዋን ፓርት ማግኘት አይችልም። አይ ሞልቶ የለም ወይ ሌሎች ፓርቶች አሉ፣ ሌሎች ለማንም አይሰጥም። አንዳንድ ቦታዎች ላይ ቅሬታ የሚቀርቡ አሉ። በቃ ሰዎች መጠቀም አልቻሉም። ምክንያቱም ሆቴሎች እየመጡ እየያዙ የራሳቸው ንብረት እያደረጉት ከፍሎ የሚገባና ለነሱ የሚሰጣቸው እንጂ ሌላ ማንም በማይጠቀምበት መልኩ የሐይቁን ዳርቻዎች ከበው ይዙታል። ሸርዓን አይፈቀድም ይሄ። ስለዚህ የጋራ መጠቀሚያዎችን በጋራ ሁሌም እየተጠቀምንባቸው እንድንቀጥል። አይ እኔ ያዝኳት እኮ ምናልባት 10 ሜትር ነው ያዝኩት፣ 100 ሜትር ነው ያዝኩት ምናምን ቢል ነገ ደግሞ ይላ ይመጣና ያን ያክል ይዛል፣ ከነገ ወዲያ ይላ ይዛል። ከዛ በኋላስ ሰዎች በፓራሹት ወደ ባህሩ ወደ ወንዙ አይገቡም መቼምና ወይ ወደ ሐይቁ አይመጡም፣ መንገድ የላቸውም። ስለዚህ ሊገደቡ ነው፣ ሊታገዱ ነው። ያንን ኢስላም ከልክሏል። ባህር ዳርቻዎች ክፍት ሆነው ሰዎች እየመጡ መጠቀም እንዲችሉ ማለት ነው፣ ወንዝ ዳርቻዎች፣ ሐይቅ ዳርቻዎች። ስለዚህ ይህንን ካወቅን እንዲህ አይነት ቦታ ይዘው ውሃውን የሚያበላሹ ወይ ደግሞ ሰውን ከአገልግሎት ውጪ እንዲሆን የሚያደርጉ ሰዎች ወይ ነጃሳ እየጨመሩበት ወይ ደግሞ ከሽንት ቤት ጋር እያገናኙ ሰዎች እንዳይጠቀሙ የሚያደርጉ ሰዎች ጥፋተኛ ናቸው፣ ይጠየቃሉ። ለምንድን ነው? ጉዳት እያመጡ ስለሆነ ማለት ነው። የጋራ መጠቀሚያ ላይ ጉዳት እያመጡ ኢትላፍ ይሆናል። አሁን በትንሹ ፉቃሃዎች የሚናገሩት ነጃሳን ማኡል ራኪድ ላይና ማኡል ጃሪ ላይ ነጃሳን መጣል ወይም ሽንት መሽናት مثلا የሚሄድ ውሃ ሲሆንና የቆመ ውሃ ሲሆን የሚቆም ሲሆን ትንሽ ሲሆን ክልክል ይሆናል፣ የሚሄድ ሲሆን ክልክል አይሆንም የሚለውን ተፍሲል የሚያደርጉት ይሄ በቋሚነት ማበላሽ ሲሆን ያኔ ወንዝ ሁሉ የሚፈስ ነገር ነውና ማለት ነው። ነገር ግን ኢትላፍ በሚያመጣበት መልኩና ያንን ነገር የሁሉ ጊዜ የሽንት ቤት መጃሪር መተላለፊያ ያደርገው ሰዎች እንዳይጠቀሙበት የሚያደርጉ ከሆነ የጋራ መጠቀሚያን እያበላሽ ነው ማለት ነው። አሁን ብዙ እንደዛ የሚያደርጉ ሰዎች አሉ። እኛ ሁሉ ጊዜ ሰዎች እንዳይጠቀሙበት ለሁሉም ጊዜ በሚበላሽበት መልኩ ካረገ ነው የምንለው። የተወሰነ ጊዜ እዛ ላይ ስለሸናና ስለተጸዳዳ ብቻ ወንጀለኛ ነው አንለው። ለምንድን ነው? ወራጅ ውሃ ነውና ይዞት ይሄዳል በሚል ማለት ነው። ፉቃሃዎቹም ያስቀምጡት ተፍሲል ስላለ የሚወርድ ውሃና ይህ ማለት አግባብነት አለው ምናምን ከሚለው ወጣ ነው። من حيث الحكم الشرعي ይቻላል አይቻልም የሚለውን ነገር እና በቋሚነት ባቢል ሚሳል ሰው በጣም ይተከመው የነበረውን ውሃ ሁሉ ጊዜ 24 ሰዓት የሚሰራ ፋብሪካ ጋር የተለያዩ ኬሚካሎችና የሚበክሉ ነገሮችን ከዛ ጋር ተቦ ጋር ያይዞ እዚያ ላይ ያንን እየረጩ ውሃው ለምንም አገልግሎት እንዳይውል ማድረግ፣ ሰው እንዳይጠቀምበት ማድረግ ሰው መበደል ነው። ያኔ የሚፈልጉትን ጥቅም እንዳያገኙ ማድረግ ነው። ያንን ኬሚካል ወይም ደግሞ የሚወጣውን ተረፈ ምርት ወደ ሌላ ፈሳሽም ቢሆን በሌላ በኩል ማስወገድ እየተቻለ ንጹህ ውሃ እየተበከለና ሰው እንዳይጠቀምበት ማድረግ ሲሆን ይሄ ጉዳት ማድረስ ይሆናል ማለት ነው። መርሐባ። እንግዲህ ዶክተር ከሰዓት አንፃር እዚህ ጋር እናቆማለን። ለሰጣችሁ ሸሪዓ ወለሽባከላ ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችንን ነበር። በሱና ቴሌቪዥን ብቻ የሚተላለፍ ጁምዓ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት ላይ አዳዲስ ጥያቄዎችን እናስተናግድበታለን። በሌሎች ቀናቶች ደግሞ እነዚህ ፕሮግራሞች ይደገማሉ። የተለያዩ ጥያቄዎች ካሏችሁ የምትጠይቋቸው ኢንሻአላህ በውስጣችሁ የሚመላለሱ መልስ የሚሹ ነገሮች ካሏችሁ ኢንሻአላህ ላኩልን፣ እናስተናግዳችኋለን። ምክንያቱም ኢስላም ያለ ዒልም አይሆን ነገ አኺራ የምንጠይቀው ነገር ስለሚኖር ለዛ ነገሮች ምላሽ የሚሆን ወይም ደግሞ ከዛ ጥያቄ
ነፃ ከሚወጡ ሰዎች እንድንሆን ጥያቄ መጠየቅ፣ ትክክለኛውን ነገር መፈለግ ከኛ ይጠበቃል። ለዛም ነው ፕሮግራማችን ወደ እናንተ እየተላለፈ የሚገኘው። አብራችሁን ስለነበራችሁ ስለተከታተላችሁ እጅግ አድርገን እናመሰግናለን። ሸሪዓው ምን ይላል የሚለውን በመተንተንና ምላሽ በመስጠት የተከበሩ ዶክተር ሼህ አቡበክር ሱሌማን አብረውን ነበሩ። ሌሎቻችን ደግሞ ይህን ፕሮግራም ወደ እናንተ እንዲደርስ የበኩላችን ስናደርግ ነበረ። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።